ራስን መቀየር ትፈልጋለህ ግን አትቀይርም። ለምን እንደሆነ ዛሬ እነግርሃለሁ። እስቲ መጀመሪያ ዙሪያን በደንብ ተመልከት። ምን አይነት ሰዎች ናቸው አካባቢ ላይ ያሉት? አንድ ኢትዮጵያዊ አባባል አለ። 5 ጓደኞችን አሳየኝና አንተ ምን አይነት ባህሪ እንዳለ እነግርሃለሁ የሚባል አባባል አለ። ይሄ ምክንያት ተራ አባባል አይደለም። ለምን እንደተባለ ልንገራችሁ። አንተ በዙሪያ ላይ ያሉ 5 ጓደኞች ካሉ የነዛን ሰዎች ቢሄቪየር ከነዛ ውስጥ አንድ ጥሩም ከሆኑ ጥሩ ባህሪ፣ መጥፎም ከሆኑ መጥፎ ባህሪ የመያዝ ኦፖርቹኒቲ በጣም ከፍተኛ ነው። ለዚህ ምሳሌ እንዲሆን አንድ ነገር ልንገር። ባለፈው ሁላችሁም አይታችሁታል ብዬ አስባለሁ። ስለ ሴጋ የሰራው ቪዲዮ ነበርና እዛ ላይ በጣም ፐርፎርም ያደረገ ወይም ቶፕ ኮሜንት ነበረ። ምንድነው የሚለው? እዚህ ሱስ ውስጥ የገባሁት አንድ በተረገመች ቀን አንዱ ጓደኛዬ አሳይቶኝ ነው ይላል። አስበው፣ ያን ነገር እሱ አያውቅም ነበረ። በማያውቀው ምክንያት፣ በጓደኛው ምክንያት እንደዚህ አይነት ሱስ ውስጥ ገብቷል። አንተ ሳውን ራስን መመልከት ትችላለህ። ምን አይነት ቦታ ላይ ነው ያለኸው? ጥሩ ነገር ላይ ኢንቮልቭ እያደረክ ነው በጓደኛ ምክንያት ወይስ መጥፎ ነገር ላይ ነው ኢንቮልቭ እያደረክ ያለው? ጓደኛክ ማይንድ ሴት ላይ፣ ዲሲፕሊኒክ ላይ፣ ቦዲክ ላይ እና ሌሎች እኛ ላይ አስተዋጽኦ ሊያደርጉ የሚችሉ ነገሮች ላይ በሙሉ በዙሪያ ያሉ 5 ሰዎች በጣም ትልቅ አስተዋጽኦ አላቸው። እነዚህ ነገሮች ደግሞ ቆይታችሁ ነው የምትረዱት። እኔ ለምሳሌ የሆነ አዲክሽን ውስጥ በጓደኛዬ ምክንያት ከገባሁኝ ያንን ቶሎ አልረዳም። አመታቶች ካለፉ 2 ዓመት 3 ዓመት ከሆነ በኋላ ያ ነገር ልክ እንዳልሆነ እረዳለሁ። እና አሁን ይህንን ነገር አቮይድ ማድረግ አለባችሁ እንጂ ሰዓት ከረፈደ በኋላ እድሜያችሁ ከሄደ በኋላ ይህንን ብታውቁ ምንም ለውጥ አያመጣም ማለት ነው። እዚህ ጋር እንድትረዳ ፈልጉ ጓደኞች አልኩ እንጂ ፋሚሊም ቤተሰብም እንደዚህ አይነት ተጽዕኖ ሊያሳድርብህ ይችላል። ለምሳሌ ለእናትህ የሆነ ስራ ልጀምር ነው ስትላት እሷ በዛ ስራ ምክንያት ደስተኛ ላትሆን ትችላለች። ከአጠገቧ እንድትርቅ አትፈልግም። ሁሌ አጠገቧ እንድትሆን ትፈልጋለች አይደለ? ያንን ስራ ትስራ ይቅርብ ስትል አንተ ላይ የሆነ ኢምፓክት እያሳደረችብህ ነው። አንተ መስራት ባለበት እድሜ ላይ እንዳትሰራ እያደረገች ሊሆን ይችላል። ቤተሰብን ከታውት አድርገህ መውጣት አለብህ እያልኩ አይደለም። እዚህ ጋር ሁሉም ሰው ለአንተ መጥፎ አስቦ ላይሆን ይችላል። እነዚህ ነገሮች ሰርክል መጥፎ እየሆኑ ያሉት ጓደኞች በጣም ልትወዳቸው ትችላለህ። በጣም ጥሩ ሰዎች ሊሆኑ ይችላሉ። ብዙ መስዋዕትነት ከፍለውልህ ሊሆን ይችላል። ያ ሰው አንተን ለመጉዳት ሆን ብሎ አስቦ አይደለም እነዛን ነገሮች እያደረገ ያለው። ግን ያን ነገር በተደጋጋሚ ስታደርገው አንተ መድረስ ከምትፈልገው ቦታ ላይና አላማ ላይ ሊያሰናክሉ ይችላሉ። እነዚህ ነገሮች ላይክ እዚህ ጋር ሰብሰብ ያልነው ሰዎች ትልቅ ሰዎች ነን። ማይንድ ሴታችን ተመሳሳይ ነው። ለቤተሰባችን ለራሳችን መትረፍ የምንፈልግ ሰዎች ነን አይደለ? እነዛን ሰዎች ለመሆን የግድ ትተን ማለፍ ያለብን ነገር አለ። ቆርጠን ማስወጣት ያለብን ነገር አለ። የሆነ ነገር ለማድረግ እየሞከርክ የሆነ ጓደኛ ወደ መጥፎ እየመራ ከሆነ እዚህ ጋር መቆም አለበት ማለት አለብን። አሁን ምን አይነት ጓደኛ ጉድ ይባላል፣ ምን አይነት ደግሞ ባድ ሰርክል ነው የሚለውን ነገር እንድትለይ የሚያግዝህን እስቲ ተጨማሪ እኔ የምለይባቸው መንገዶች አሁን እሰጥሃለሁ። ባድ ጓደኛ ካለ የመጀመሪያው የሚያደርገው ነገር ሰዓቱን ዝም ብሎ ነው ዌስት የሚያደርገው። በቃ እዚህ ጋር በሆነ ነገር ያማራል፣ እዚህ ጋር በሆነ ነገር ያለቃቅሳል። ከዛ ጠዋት ተነስቶ ስክሮል ነው የሚያደርገው ቲክቶክ፣ ኢንስታግራም፣ በቃ ሶሻል ሚዲያ ላይ ልክ ከእንቅልፉ እንደተነሳ ያ ሰው እንደዚህ አይነት ነገር የሚያደርግ ነገር ከሆነ ኦልሬዲ ዶፓሚኑ ሂት አድርጎ ነው ያ ሰው ቀኑን የጀመረው። ሌላ ምንም ሊያስደስተው የሚችል ነገር ወደ ህይወቱ አይመጣም ማለት ነው። ሁለተኛ አማራሪ ሰው ነው፣ በጣም ያማራል። ሶስተኛ ደግሞ የሆነ ነገር አንተ ለመጀመር ስታስብ ኦር የሆነ ነገር ፕላን ስታደርግ ያ ሰው በጣም የሚስቅብህ ዲስሪስፔክት የሚያደርግ ሙድ የሚይዝብህ ነገር ከሆነ የባድ ፍሬንድ ኦር የባድ ሰርክል ምልክት ነው ማለት ነው። ሌላው ደግሞ ሰው ማማት። እነዚህ ባድ ሰርክል ውስጥ ኦር ባድ ጓደኛሞች ስብስብ ምንድነው ሰው ነው የሚያዩት ቁጭ ብለው እንትና እንደዚህ ሆነ፣ እንደዚህ ተፈጠረ፣ እንደዚህ ሆነ። ከዛ ፕላናቸውን ሼር እየተደራረጉ ዝም ብለው ያወራሉ። ሁላቸውም ራሳቸውን መቀየር ኩል ሊያስቡ ይችላሉ። ግን የቱ ጋር ነው ራስን የምትቀይረው ብትለው መንገዱን አያውቅም። ጀስት ድሪም ብቻ ነው የሚያደርገው ኦር ኢማጂን ብቻ ነው የሚያደርገው። አክሽን መውሰድ ማይወድ ሰው ነው። ቀን ሙሉ ሴቶች እንዴት ቼዝ ማድረግ እንዳለበት፣ እንዴት አትራክት ማድረግ እንዳለበት እያሰበ የሚውል ሰው ነው ያለው እንጂ የሆነች ወይ ገርል ፍሬንድ ይዞ ኦር ደግሞ በዚህ ሰዓት በቃ ሪሌሽንሺፕ አያስፈልገኝም ብሎ ወስኖ አይደለም እነዚህ ነገሮች እያደረገ ያለው። ጀስት ሁሉንም በቃ ያገኛቸውን ሴቶች ስልክ መቀበል፣ ማውራት፣ ማስተርቤት ማድረግ፣ እንደዚህ አይነት ነገሮች ብሬኑን ወሽ እያደረገ ጀስት ባድ ሰርክል ውስጥ ነው ያለው ማለት ነው። እንደዚህ አይነት ጓደኞች ዙሪያ ላይ ካሉ። ሌላው ደግሞ አዲስ ነገር ዊርድ ነገር እንሞክር ይላል። በቃ ላይክ አብዛኛው ሰው ውስጥ የሚገባው የሆነ ነገር ለመሞከር ሲፈልግ ነው። ጓደኛውን ነገር እንሞክር ካለው ጀስት ጓደኛ ቫይብ ስላደረገ አንተም ላድርግ ትላለህ፣ ትገባበታለህ። ሁሌ የሆነ ዊርድ ነገር እንሞክር ካለ ጠንቀቅ በል። ባድ ሃቢት ወይም ደግሞ ባድ ሰርክል እያየህበት ነው ሰውዬ። ሌላው ብር ከቤተሰብ ቁጭ ብሎ የሚጠብቅ ሆነ ሰውዬ በቃ ራሱን መቀየሪያ መንገዶች አይፈልግም። ቤተሰቡን ይወቅሳል፣
የሱ ህይወት ለመቀየር ትልቁ ተጠያቂው ቤተሰብ ነው ብሎ ነው የሚያስበው የሰውዬ እንጂ ኦኬ ቤተሰብ በዛ ሰዓት ስተሰርቷል አሁን ራሴን ፊገር አውት አድርጌ የሆነ ቦታ ራሴን ማድረስ አለብኝ አይደለም የሚለው። በቃ ቤተሰብ ጥፋተኛ ነው፣ ቁጭ ብሎ እጁን አጣጥፎ እነሱን ይጠብቃል። የተወሰነ ብር እነሱ ሲያስገቡለት ተፍታቶ ያጠፋዋል፣ አለቀ። ይሄም አንደኛው የባድ ሰርክል ምልክት ነው ማለት ነው። ወደ ጉድ ሰርክል ደግሞ እንሂድ። ጉድ ሰርክል ውስጥ ያላችሁ ሰዎች በጣም እድለኛ ሰዎች ናችሁ። እንደዚህ አይነት ጓደኛ አሁን የምነግራችሁን ምልክቶች የሚያሳዩ ጓደኞች ካላችሁ አጥብቃችሁ ይዙ። ኢቭን ህይወታችሁን ሊቀይሩ የሚችሉ ሰዎች ናቸው። አንዳንድ ሰዎች በጓደኞቻቸው ምክንያት ብቻ ህይወታቸው ሲቀየሩ አይታችሁ ሊሆን ይችላል። የመጀመሪያው ምልክት ሁሌ ፑሽ ያደርጓችኋል። ላይክ ጂም ውስጥም ሊሆን ይችላል፣ የሆነ ስራም ልትጀምሩ ሊሆን ይችላል። ብቻ ኢቭን ክረሽ ኖሯችሁ ማውራት ፈርታችሁ ከሆነ ፑሽ ያደርጓችኋል እንድታወራችሁ። አንድ ጓደኛ አለኝ ጂም ላይ እንደዚህ ላይክ አንድ ላይ ያደግነው አብሮ አደጌ ነው ምናምንና እንደ ታናሽ ወንድሜ ነው፣ የተወሰነ አመት ከኔ ያንሳል። ጂም ስንገባ በቃ እንዴት ፑሽ እንደሚያደርግ እኔ አላምነው። ኢቭን 10 ሰርቼ ሌላ ተጨማሪ 10 ያሰራኛል። ለምን ምን ያህል ሊሚት መሄድ እንደምችል ያውቃል። በቃ አይምሮዬ አይበቃኝ ምናምን ብዬ ሳስብ ነው መስራት ይችላል ከዚህ በላይ እያለ ፑሽ ያደርገኛል። እናንተም እንደዚህ አይነት ጓደኛ ካላችሁ ኢቭን አልኳችሁ የምትወዷት ልጅ ኖራ ከፈራችሁ እነዛ ሰዎች ፑሽ እያደረጓችሁ እንድታወሩ ካደረጋችሁ እነዚህ ፑሽ የሚያደርጓችሁ በጣም ምርጥ ሰዎች ናቸው ማለት ነው። በቃ ፍራቻችሁ እንድትጋፈጡ ስለሚፈልጉ ስለሚወዳችሁ እንድትጎዱ ስለማይፈልጉ። ሌላ አዳዲስ ነገሮችን እንሞክር ይላቸዋል። ቅድም እነዛኞቹ ዊርድ ነገር ነው አይደል እንሞክር እያላችሁ ያሉት፣ እነዚህ ደግሞ አዳዲስ ነገር ለምን አንሞክርም? የሆነ እኮ የስራ ሀሳብ መጥቷል፣ ለምን እንደዚህ አይነት ቦታ ትሪፕ አናረግም እንሂድ ምናምን የሚሏችሁ ሰዎች ካላችሁ እነዚህ ፖዚቲቭ ሰርክል የሚባሉ ሰዎች ናቸው። ሌላው ብር ለመስራት ብዙ መንገዶችን ይፈልጋሉ። በቃ ስታያቸው ሁሌ ሀስል ያደርጋሉ፣ እየሞከሩ ነው፣ እየጣሩ ነው። የሆነ ነገር ሲያገኙ ለእናንተ ያሳውቋችኋል አብራችሁን እንድትለወጡ ስለሚፈልጉ። እንደዚህ አይነት ጓደኛ ካገኛችሁ አፈፍ ያድርጋችሁ ያዙ። ሌላው ስፖርት ይሰራሉ እነዚህ ሰዎች፣ በዛው ማይንድ ሴታቸውን ቢውልድ ማድረግ ስለሚፈልጉ ጂም የሚሰሩ ሰዎች ናቸው እንደዚህ አይነት ሰዎች ያሉት። ስለዚህ የሆነ ጂም የሚሰራ ጓደኛ ካላችሁ ያ ጉድ ሰርክል ነው ማለት ነው። ሌላው ከመጥፎ ነገር ይጠብቀዋል። ቅድም ባዶቹ መጥፎ ነገር ውስጥ ይከተዋል፣ አዲክሽን ውስጥ ይከተዋል እያልኩ ነው። እነዚህ ግን አዲክሽን ውስጥ እንዳትገባ የሚጠብቁ ሰዎች ናቸው። ይሁን ነገር እንዳታረግ ይፈልጋሉ፣ መጥፎ ነገር ውስጥ እንዳትገባ ይፈልጋሉ። ከሆነች ልጅ ጋር ዴት ማድረግ ከሌለብን ወጪ ልጅ አትሆንም እንደዚህ ባክግራውንድ ሂስትሪ ያላት ካሉ እነዛ ሰዎች ለአንተ ስለሚያስቡና ስለሚጨነቁ ነው። የሆነ ነገር ልሞክር ነው የሆነ ቦታ ልሄድ ነው ስል ነው እንደዚህ ማድረግ የለብም ይሄ እኮ ለአንተ በዚህ መንገድ ይጎዳል ካሉ የሚጠብቁ ሰዎች ናቸው። ኢቭን ሳይነግሩ አንተ ሳታቅ ብዙ የሚጠብቁ ጓደኞች ሊኖሩ ይችላሉ። እና ቼክ አድርጋቸው እነዚህ ሰዎች ባድ ናቸው አይደሉም የሚለውን ነገር ቼክ ለማድረግ እነዚህ ነገሮች ተጠቀም። የቅድሞቹ ያልነገርኳችሁ ነገር ባውንደሪ የሚባል ነገር የለም። ሁሌ ዲስሪስፔክት እንዳደረጓችሁ እንደሳቁባችሁ ነው። ጓደኛ ለጓደኛ እኮ መተራረብ ያለ ነገር ነው። በቃ ከጓደኛ ጋር እኮ ትፎጋገራለህ። ግን የሚፎግር ሰው በተሰበሰበበት ቦታ፣ በማታውቀው ቦታ፣ በፍቅረኛ ፊት፣ በቤተሰቦች ፊት ነው። እነዚህ ሰዎች በጣም ዊርድ ነገር እየወሩ ያንተን ባውንደሪ የሚያልፉት። እነዚህ ግን ጉድ የሚባሉት ሰርክሎች ላይክ ባውንደሪን ያከብራሉ። በቃ የቱ ጋር መናገር እንዳለባቸው ያውቃሉ። ዲስሪስፔክት ሲያደርጉ ብቻ ነው የሚያደርጉ። እየፎገሩ ነው እየተጫወቱ ምናምን ሊሆን ቺል እያደረጉ ሊሆን ይችላል። ግን ባውንደሪያቸውን አያልፉ። የቱ ጋር ማቆም እንዳለባቸው የሚያውቁ ሰዎች ናቸው። አሁን እነዚህን ከለያችሁ በኋላ አሁን ያላችሁበት ሰርክል ጥሩ ነው መጥፎ ነው የሚለውን በቀላሉ መለየት ትችላላችሁ። ጉድ ሰርክል ላይ ከሆናችሁ ራሳችሁን ሳታስቡት የሆነ ጥሩ ቦታ ላይ ታገኙታላችሁ። ባድ ሰርክል ላይ ከሆናችሁ ደግሞ ራሳችሁን ሳታስቡት የሆነ አዲክሽን ውስጥ ገብታችሁ የሆነ ነገር ሆናችሁ ተጎድታችሁ ምናምን ነው ራሳችሁን የምታገኙት። ስለዚህ ራሳችሁን ቼክ አድርጉ ምን አይነት ሰርክል ነው ያለኝ የሚለውን። ከዛ በኋላ ደግሞ አብዛኛው ሰው እዚህ ጋር የሚሸወደው ነገር ላይክ ፊዚካል ጓደኛ ብቻ እናንተ ላይ ኢንፍሉዌንስ የሚያሳድር ይመስላችኋል። ነው አሁን ጊዜው የሶሻል ሚዲያ ላይ ነው። የምታያቸው ነገሮች ነው እናንተን ኢንፍሉዌንስ የሚያደርጋችሁ። አሁን እኔ ሁሌ እኔን ሶሻል ሚዲያ ላይ የምትከተለኝ ነገር ከሆነ የሆነ ኢንስፓየር የሚያደርግ ነገር አለ ማለት ነው። የሆነ ራስን መቀየር የምትፈልግ ሰው ነው። የሆነ ሰው ያንተን ነገር እየሞከረ ያለ ሰው ነው። ራሴን ቼንጅ ለማድረግ ጂም ስገባ አዳዲስ ነገሮችን ስሞክር ቁጭ ብለህ የምታይ ነገር ከሆነ የሆነ ኢንተረስቲንግ ነገር እኔ ጋር ስላገኘ ነው፣ ወይም ያን ነገር መሞከር ስለምትፈልግ ነው። ካልሆነ ግን የሆነ ሴት ወርክ ስታደርግ እዛ ጋር ድሪል ይዘው ስለ ሽጉጥ ምናምን ሲያወሩ የምትሰማ ነገር ከሆነ እነዚህ ነገሮች ነው ኢንፍሉዌንስ ሊያደርጉ የሚችሉት ማለት ነው። ሶሻል ሚዲያም ትልቅ ሰርክል ነው። አሁን ላይ እንዲያውም ኢቭን ሰው በአካል የሚገናኘው የተወሰነ ሰዓት ብቻ ነው። እንዲህ ሰብሰብ ብሎ ማውራት መጫወት ቺል ማድረግ እየቀነሰ ስለሆነ ሶሻል ሚዲያ ላይ የሚያሳልፈው ሰው ብዙ ነው። እና ሶሻል ሚዲያ ላይ የምታዩቸውን ነገሮች ኮንትሮል አድርጉ። ጀጅ እያደረኳቸው አለም እኔም ስለማደርገው ነው ይሄንን ነገር። በቃ ግን ጥሩ ነገር አለም እያደረግን ያለ ነው። በቃ ማቆም አለብን። ሶሻል ሚዲያችንን ኮንትሮል ማድረግ አለብን። ምን ማየት እንዳለብን፣ ምን ወደ ውስጣችን ኮንሱም ማድረግ እንዳለብን መለየት አለብን። የዛኔ ሳታስቡት ቀስ እያላችሁ ሶሻል ሚዲያችሁ ሲስተካከል የእናንተ ማይንድ ሴት የሆነ ሰዓት ላይ ምን ማሰብ ይጀምራል። ኦኬ በቃ ጉድ ፖዚሽን ላይ ነኝ፣ የሆነ ጥሩ ነገር ማድረግ አለብኝ ትላላችሁ። ካልሆነ ግን አዲክሽን ውስጥ ነው የምትገቡት። ቅድም ነግሬያችኋለሁ ማስተርቤሽን ውስጥ የገባውን ሰው
አሁን እያላችሁ ደግሞ ፖርን ውስጥ ትገባላችሁ። ከፖርን አልፋችሁ ደግሞ ኢቨን ሌሎች ሱሶች ውስጥ ጫት፣ የሚጨስ ነገር ምናምን መጀመራችሁ አይቀርም እና ሶሻል ሚዲያችሁን ለዩ። እንዴት ነው የምታደርጉት? ከሁን በኋላ የሆነ የማትወዱት ወይም እናንተ ህይወት ላይ የዛሬ 5 ዓመት ተጽዕኖ ማያመጣ ቪዲዮ ከሆነ 3 ነጥብ ንቁ፣ ኖት ኢንተረስትድ። ሁለቴ እንደዛ በተከታታይ እንደዚህ አይነት ቪዲዮ ካረጋችሁ ከዛ በኋላ ቲክቶክም ሆነ ኢንስታግራም ለእናንተ ሪኮሜንድ ያደርጋችሁ። ሁለተኛው ሜትድ ደግሞ የምትፈልጓቸውን ሰዎች እየለያችሁ ፎሎ አድርጉ። ኢንስፓየር የሚያደርጓችሁ ስታድጉ እነሱን መሆን የምትፈልጓቸውን ሰዎች ለዩና እነዛን ሰዎች ፎሎ አድርጉ። ከዛ የእነሱ ቪዲዮ ወደ እናንተ ሼር ስለሚደረግ ሞር እነሱን ባያችሁ ቁጥር የሆነ ሰዓት መሆን የምትፈልጉ ሰው ትዝ ስለሚላችሁ አክሽን መውሰድ ትጀምራላችሁ ማለት ነው። እሺ አሁን ባድ ጓደኛ ነው ያለኝ፣ ሁሉም ሰርክሌ ጥሩ አይደለም እና እንዴት ላድርግ፣ በምንድን ነው ማስተካከለው ልትሉኝ ይችላላችሁ። ቅድም ባድና ጉድ ብለን ለይተናል። ሁሉም ጓደኛችሁ ባድ ከሆነ ኢትስ ኦኬ፣ ጉድም ከሆነ ኢትስ ኦኬ፣ ማስተካከል ትችላላችሁ። ሁሉም ጓደኛ ፐርፌክት አይሆንም፣ ሁሉም ቤተሰብ ፐርፌክት አይሆንም፣ ሁሉም ሶሻል ሚዲያ ላይ የምታዩት ነገር ፐርፌክት አይሆንም። ግን ማስተካከል ኦር ሪፎርም ማድረግ ትችላላችሁ። እንዴት? አንደኛ ጎዶሎ የሆናችሁበት ነገር ላይ ፈልጉ። ለምሳሌ እኔ ከዚህ በፊት ስነግራችሁ ጂም መስራት ዲሲፕሊን ካጣውኝ ምንድነው ማደርገው? በጣም ጂም ላይ ጎበዝ የሆነ ሰው ሄጄ ጓደኛ ያደርገዋሉ፣ ሄጄ አፕሮች ያደርጋሉ። ቀጣይ ጂም ስገባ እኮ ሰውነት ስለተመቸኝ አብሬክ ትሬን ማድረግ ስለፈለኩኝ አብረን እንገባ፣ ደውልልኝ ምናምን ብዬ ስልኬን ይሰጣሉ። እሱም እንደዛ ከፈለገ መጥቶ አፕሮች ያደርጋችሁ። እናንተም ከፈለጋችሁ ሄዳችሁ እንደዛ አፕሮች አድርጉ። ደካማ የሆናችሁበት ነገር ላይ ጓደኛ ፈልጉና ከዛ ጓደኛ ጋር እዛ ቦታ ብቻ ስትሄዱ እንድትገናኙ አድርጉ። ያ ሰው ጂም ይሰራል፣ ግን ሌላ መጥፎ ባዳ ቢትም ሊኖርበት ስለሚችል አይታወቅም። የሆነ ሰዓት የሆነ ጓደኛዬ በጣም ቤተክርስቲያን ይሄድ ነበረ እና ሳላስበው የሆነ ሰዓት ራሴን የታገኙት ሁሌ ቤተክርስቲያን መሄድ ሰው ጠዋት 12 ሰዓት ላይ ከእንቅልፍ የተነስቼ ሁሌ የራሴን ቤተክርስቲያን ሲሄድ አገኘሁትና ይህ ነገር ከመቼ ጀምሮ የተፈጠረ ነገር ነው ብዬ ራሴን ስጠይቀው ያ ጓደኛዬ ነው ለካ። ጠዋት እየደወለልኝ ናኩ በርላይን ቸርች እንሂድ ምናምን እያለ እየደወለልኝ በጋራ የምንሄድ የነበረው እና ፖዘቲቭ ጓደኛ ካለ የዚህን ያህልም ኢንፍሉዌንስ ያደርጋል። ቤተክርስቲያን መሄድ ላይ ደካማ ስለነበርኩኝ ይሄ ጓደኛዬ መጥቶ ስላገዘኝ ወይ ፑሽ ስላደረገኝ ራሴን ጥሩ ቦታ እንዳገኘው አድርጎኛል ማለት ነው። እንደዛ ባላደርግ ራሱ እናንተም የሆነ ጓደኛ ፈልጉና ጥሩ የሚያደርጉ ጓደኞች እየሄዳችሁ አፕሮች አድርጉ። ከነዛ የምትፈልጉትን ነገር ብቻ በተመሳሳይ እያደረጋችሁ ራሳችሁን ፑሽ ማድረግ ትችላላችሁ። ሌላው ደግሞ ስቴፕ ለጓደኛችሁ መስጠት ያለባችሁና ለራሳችሁ መስጠት ያለባችሁን ሰዓት ለዩ። አብዛኛው ለውጥ የሚፈልግ ሰው ወር ትክክለኛ ለውጥ ያመጣ ሰው ብዙውን ጊዜ ብቻውን የሚያሳልፍ ሰው ነው። ይህንን አምነ መቀበል አለብህ። ስኬታማ ለመሆን ከምትከፍላቸው መስዋዕቶች ውስጥ አንዱ ብቸኝነት ነው። ይሄ ብዙ ታዋቂ ሰዎች የጻፉት የተናገሩት ነገር ነው። በቃ ራስን መቀየር ከፈለክ ብቸኝነት የምትከፍለው መስዋዕትነት ነው እና አሁን ብቻን የምትሆንበት ሰዓት ነው። እዚህ ጋር ስኬታማውን መሆን እፈልጋለሁ፣ ራሴን መቀየር እፈልጋለሁ እያልክ ነው አይደለ? ብቻን ሆነ ራስን የምታዳምጥበት ለራስህ ጊዜ የምትሰጥበት ሰዓት ያስፈልጋል እና ያንን ጊዜ ለራስህ ስጥ። በቃ የተወሰነ ጊዜ ራስን ስጥ። እኔ የሆነ ሰዓት ዩቲዩብ ሲጀምር ጓደኞቼ ዩቲዩብ እንደጀመርኩ ያውቁም ጠዋት ይመጡና ላገኝ ምናምን ሲሉ ኢትስ ኦኬ ችግር የለውም ያገኙኛል። ስራዬን የት ነው የምሰራው? ብቻዬን ማንም ሳያውቅ በፊት ሌሊት ሊሆን ይችላል፣ ቀን እነሱ በሌሉበት ሰዓት ሊሆን ይችላል። የሆነ ሰዓት ስራዬን ሰርቼ ከጨረስኩ በኋላ መተው እኔ ጋር ቢያሳልፉ ከኔ ጋር ቢሉ ከነሱ ጋር ችለውት ባረግ ምንም ኢምፓክት የሚያደርገው ነገር የለም። ስለዚህ ስራህን ግደል። ብቻህን ሆነ የሆነ ሰዓት ስራህን ትገላለህ። ስራህን ከገደልክ በኋላ ለቤተሰብና ለጓደኛ መስጠት ያለበት ሰዓት አለ። የተወሰነ ሰዓት ስጣችሁ። ማታ ሊሆን ይችላል ከነሱ ጋር ጀስት ወክ አድርግኛ። ጓደኞቼ ሁሉም የራሱን ነገር ይሞክራል። በቃ የራሱን ነገር እየሞከረ ነው። እኔ ግቢ ተፈትኜ ተምሬ ምናምን ጨርሼ ሲሄድ ከዛ ማታ ሁላችንም የሆነ ቦታ ላይ ሰብሰብ ብንላል ወክ አድርገን እንመለሳለን። ጂም የሚገባው ጂም ይገባል፣ ማይገባው ወክ አድርጎ ይመለሳል። እኛ የምንገናኝበት ሰዓት ማታ ብቻ ነው፣ የጋራ ሰዓታችን። አንተም ጓደኛ ጀማ ሰርክል ካለ መጥፎ ቢሆኑ ራሱ የተወሰነ ሰዓት ለነሱ ከሰጣቸው ህይወት ላይ ኢምፓክት ራሱ ያመጡ። ቅድም ትልቅ ተጽዕኖ አለው ጓደኛ ብያለሁ አይደል? ግን አጠቃቀመ ነው። ለዛ ሰው መስጠት ያለብን ሰዓት በስነ ስርዓት ካወቅና እንዴት መስጠት እንዳለብህ ከተረዳ ያ ሰው አንተ ላይ ትልቅ ተጽዕኖ ላይ ያመጣ ይችላል ማለት ነው። እና ያን ነገር ኮንትሮል አድርገው። ብቻህን መሆን ባለበት ሰዓት ብቻህን፣ ከጓደኞች ጋር መሆን ባለበት ሰዓት ጓደኞች ጋር። እነሱን ከታውት ማድረጉ ከባድ ይሆናል ያልኩ ለምንድን ነው? እዚህ ጋር ህይወቱን ሊሰጥልህ የሚችል ጓደኛ አለ። ያ ሰው ዱርዬ ሊሆን ይችላል፣ የሆነ ሱስ ሊኖርበት ይችላል። ግን እዚህ ጋር ለአንተ የሚሞትልህ ሰው ነው እና እንዴት ነው ይህንን ሰው ከታውት አድርገህ ሙሉ ውለታውን ረስተህ ልትተወው የምትችለው? ይከብዳል አይደለም? ከቻልክ የተወሰኑ መንገዶችን አሳየው፣ ካልቻልክ ግን ራቀው። ምትርቀው ለምንድነው? ራስን ማዳመጥ ስላለብህ፣ ከራስህ ጋር ጊዜ ማሳለፍ ስላለብህ። ትርቀዋለህ ማለት ትተወዋለህ ማለት አይደለም። የተወሰነ ጊዜ ስጠውና 1 ሰዓት የሚሆን 30 ደቂቃ ከሱ ጋር ጊዜ ካሳለፍክ በኋላ ሌላውን ጊዜ ከራስህ ጋር ራስ ላይ ወርክ እያደረግ ራስን ፑሽ እያደረግ አሳየው። የዛኔ በአንተም ኢንስፓየር ሆኖ ሰው ራሱን ሊቀይር ይችላል። ግን እሱ ወደ ሄደበት ገደል አንተም ተከትለው የምትሄድ ነገር ከሆነ ሁለታችሁም ተያይዛችሁ ነው ገደል የምትገቡት። እና የዛሬው ቪዲዮ ይህንን ይመስል ነበረ። ትንሽ ተበሳጭቻለሁ መሰለኝ ሳወራ አይደለ?
እና ሰርክል በጣም ማተር ስለሚያደርግ ነው። ለዚህ ደግሞ እንዲያግዛችሁ ኢትዮጵያ ላይ 1% የወንዶች ኮሚኒቲ ብዬ ክሬት ያደረግኩት ነገር አለ አይደለ? ቀስ እያልን አሳድገን የሆነ ቀን ትልቅ ቦታ ላይ እንደምንደርስ አምሹር። ለጊዜው አሁን ቴሌግራም ቻናል ላይ እየሰራን ያለ ነው። 1600 አካባቢ ሰብስክራይበር አለው ቴሌግራም ቻናሉ። ሊንኩን ዲስክሪፕሽን ላይ ኦር ፎረስት ኮሜንት ላይ ያስቀምጥላችኋለሁ። ገብታችሁ እዛ ግሩፕም አለው ሰብሰብ ብላችሁ ሁሉም እዛ ውስጥ ያለው አንደኛው ከአዲክሽን ለመውጣት እየሞከረ፣ አንደኛው ብር ለመስራት እየሞከረ ነው፣ አንደኛው እዚህ ጋር ሰውነቱን ቢውል ለማድረግ እያለ የተሰበሰበ ኮሚኒቲ ነው። ሁላችንም አንድ የሚያደርገን ነገር አለ። ሁላችንም ሁሌ የምናስበው ራሳችንን ስለመቀየር ነው። ሶ ገብታችሁ ጆይን ብላችሁ ሶሻል ሚዲያ ሰርክላችሁ እንዲያውም በዛ መንገድ ማስተካከል ትችላላችሁ ማለት ነው። እና ሶሻል ሚዲያዎችን ፎሎ ማድረጋችሁ እንዳትረሱ። ኢንስታግራም፣ ቲክቶክ፣ ቴሌግራም ሁሉምንም ሊንካቸውን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ፎሎ አድርጓቸው። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ወዳችኋለሁ።